ጤና ይስጥልን ወደ ገበያ ቢዝነስ ተመልካቾቻችን በዛሬው በገበያ ቅኝት ፕሮግራማችን የጤፍ ዋጋ ልናስቃኛችሁ በላይ የጤፍ ዱቄት መሸጫ ተገኝተናል። የጤፍ አይነቶችን ጥራታቸውን እንዲሁም ደግሞ ዋጋቸውን ለእናንተ ለውድ ተመልካቾቻችን እያስቃኘናችሁ አብረናችሁ ቆይታ የምናደርገውና እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እየጋበዝኩኝ ለቻናላችን አዲስ ሆናችሁ ካላችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ የኛ ቤተሰብ ይሁኑ። ፕሮግራሙን እየመራው ቆይታ የማደርገው ደግሞ ትንግርት ሙልጌታ ነኝ። መልካም ጊዜ ይሁንላችሁ። ሰላም ተነስተልን አብሮ ይስጥልን። ሰላም ነው አላህ ይመስገን። እንተዋወቅ፣ ራስህንና የስራ ድርሻህን አስተዋውቀ። እሺ አመሰግናለሁ። በላይ ይባላለሁ ከባልደራስ ኮንዶሚኒየም የጤፍ ዱቄትና የተለያዩ የዱቄት እህሎችን የዱቄት አይነቶችን ሁሉንም አቅራቢ ነኝ። ያለነው ባልደራስ ኮንዶሚኒየም ነው። የምናቀርባቸው የተዘጋጁ እህሎችን ነው። እንደ ዱቄት አይነት ነገሮች ጤፍ ዱቄት፣ የተለያዩ ቀይ ጤፍ፣ ነጭ ጤፍ፣ መለስተኛ፣ በቆሎ፣ ስንዴ፣ ፍርኖ ዱቄት አሪፍ ነገሮች እናቀርባለን። በተሻለ በተመጣጣኝ ዋጋ ነው። ዋጋውም ያን ያህል የተጋነነ ነገር አይደለም። ጥራቱን የጠበቀ ደረጃ ስታንዳርዱን የጠበቀ እቃ እንይዛለን። እነሱም ያው ሞር ደግሞ ኢትዮጵያ ሕዝብ የሚጠቀመው ብዛት ጤፍ ላይ ስለሆነው ጤፍ ላይ ነው አተኩረን የምንሰራው። መልካም። ጤፋችን ደግሞ በጣም ጥራቱን የጠበቀ ጤፍ ነው የምናቀርበው። ባልደራስ ኮንዶሚኒየም እንገኛለን። መልካም። ወደዚህ ስራ ከገባ ምን ያህል ጊዜ ሆነክ? ወደ ስራ ተገባው ያው ይሄ ብራንቻችን ነው። ሌላም ቦታ አለን። የምናቀርባቸው እህሎች ያው ጤፍ ዱቄት፣ ስንዴ ዱቄት፣ ፍርኖ ዱቄት በብዛት በጅምላ በችርቻሮ እናቀርባለን። ስታንዳርዱን የጠበቀ ነገር ነው። ሴፍቲውን ጠብቆ ራሳችን ወፍጮ ቤት ላይ ተዘጋጅቶ ነው የሚመጣው። ከስተመሮቻችን ሳይቀይሙ በአሪፍ ሁኔታ በዴሊቨሪ በሚፈልጉት ቦታ ወስደን ምርታችን እያስተዋወቅ እንገኛለን። መልካም። መመልከት እንችላለን ያለውን ነገር ማሳየት እንችላለን። እሺ በቻልኩት መጠን ያው ያሉትን እህሎች ላሳይሽ እሞክራለሁ። በማየት ታውቂያለሽ? እንዴት ነው አንቺ? ጤፍ ላይ እንዴት ነሽ? ማለት ነጭ ሲሆን ብቻ ነጭ ጤፍ ነው እላለሁ። በቃ ለማንኛውም ነጭ ጤፍ አንደኛ የሚባል አሁን ኤክስፖርት ላይ እየተደረገ ያለው የእምቡር ጤፍ ነው። እምቡር ማለት ሀገሩ ነው። ሰሜን ሸዋ ነው የሚገኘው ሀገሩ። የእምቡር ጤፍ ይባላል። አንደኛ ነው። ልዩ ጽድት ያለ ነገር ነው። ምንም አያስቸግርም። አሁን አንዳንዴ ተበጣጠሰ የሆነ ነገር ሆነብን ምናምን ይላሉ ሴቶች አይደል እናቶቻችን። ግን ይሄ በቃ ትክክለኛ አንደኛ የሆነ ጤፍ ነው። 17,000 ብር ነው የሚሸጠው በኩንታል። 17,000 ብር። ኦልሬዲ ኪሎ 170 ብር ማለት ነው። በጣም አሪፍ ጤፍ ነው። የእምቡር አንደኛ ማኛ ማለት ይሄ ነው። ግን ስንነካው ለስለስ ይላል። አንዳንዴ ደግሞ ሻከሬ ማለት ነገር አለ። እሱ ያፈጫጩ ሁኔታ ነው። ሌላ ምንም የእህሉ ጉዳይ አይደለም። ሌላ ቀጭ ይላል ይሏሻል። የሆነ ነገር ቀጭ ነው የሚለው ብዙ ጊዜ ያው ይታወቃል። ቀጭ ምን እንደሚሆን ጠጠር ነገር ነው። እሱ ደግሞ ቆላማ ቦታ ላይ የሚወቁ ሲወቁ ጠጠር ያላቸው አሸዋ ነገር ያላቸው ጤፎች በተፈጥሮ ያስቸግራሉ እነሱ። እነዚህ ግን ምንም ነገር አስተማማኝ ሆኑ እህሎች ናቸው። ሞር ደግሞ የምንጃር ጤፍ አለ። ደግሞ የምንጃርና ይሄ አዳ አካባቢ በዚህ በአዳማ መስመር አዳ የሚባል እሱ ጤፍና የምንጃር ጤፍ ደግሞ ተግባራቸው እነሱም አንድ ናቸው። በጣም ቆንጆች ናቸው። እነዚህ ናቸው። የብዙ ጊዜ ዱቄታቸው ከዚህኛውና ከዚህኛው ልዩነት የላቸውም። ግን አመጣጣቸው ነው የሚለየው እንጂ ነጭነታቸው ነጭት የተወሰነ ነው። ይሄንኛው ትንሽ መለስ ይላል። ይሄኛው ግን በጣም ነጭ ነው። እነዚህኞች 116,000 ብር ነው የሚሸጡት። በኪሎ ስንት ማለት ነው? በኪሎ 160 ብር ማለት ነው። ከዚህኛው ጋር የ10 ብር ልዩነት ማለት ነው ከኪሎ። እንደሱ ነው የምንሸጠው። ከዚህኛው መለስ ያለ ነው። ሌላ ደግሞ ልዩነቱ ምንድነው? ጠቆር ማለት ልዩነታቸው ትንሽ ይሄኛው መለስ ይላል፣ ጥቁረት ማለት ነው። ያኛው ነጣ ይላል። የተወሰነ ነው የሚለያዩት። ጥራቱን የጠበቀ ናቸው። ቀይ ጤፍም እንይዛለን በቻልነው መጠን። ቀይ ጤፍ ደግሞ በጣም አንደኛ የሆነ ቀይ ጤፍ ነው። ይሄ የእምቡር ነው ራሱ የእምቡር ቀይ ጤፍ ነው። ይሄ የእምቡር ለምሳሌ አሁን ጅሩ ሲባል ከሰማሽ የጅሩ ቀይ ጤፍ አለ። ከብዙ ቦታ እናስመጣለን። ምክንያቱም እኛ በብዛት ስለምናከፋፍል ነው። በጥሬውም እናከፋፍላለን፣ በዱቄትም እናከፋፍላለን። እንደዛ ስለሆነ ይሄ ደግሞ ቀይ ጤፍ ያምራል። ይሄም እንደምታዩ ነው። ቀይ ጤፍ በተለይ ደግሞ ለፕሮግራም እንደ አማራጭ በዛ ላይ ደግሞ ለጤናም ጥሩ ነው ተብሎ አይረን አለው ተብሎ ይታሰባል። እስካሁን ባለው ነገር ያው ግን ብዙ ጊዜ የተለመደው ነጭ ጤፍ ነው። አንቺ ራሱ ይሄንን አይረን እንዳለው ያወቅሽ የምትጠቀሚው ነጭ ጤፍ ነው። ብዙ ጊዜ የተለመደው ነጭ ጤፍ ነው። በእርግጥ ይሄም እየተሸጠ ነው። አሁን ይሄን አብዛኛው ይሄን ነው እየተጠቀመ ያለው። በተለይ ደግሞ ፕሮግራም ላይ ሲሆን እንደ አማራጭ ለመጠቀም በደንብ ይፈለጋል። በኪሎ ስንት ነው? በኪሎ 140 ብር 14000 ብር ማለት ነው። ኩንታል 14000 ብር
የተዘጋጀው እንደዚህ ማለት ነው። የተዘጋጀው ሲዘጋጅ ባይዞ ምን አለው አንደኛ ተበጥሮ ተስተካክሎ ሲዘጋጅ ሲፈጭ የተወሰነ ከወፍጮ ቤት 5 ብር ምናምን ይጨምራል። እሱ የሚጨምርበት ምክንያት ምንድነው? ይሄ ተፈጭቶ ሲመጣ ለምሳሌ ሲበጠር ምን ሲል ወጭ አለው። ለምሳሌ ቆሻሻ ያወጣል። ለምሳሌ አንቺ ወፍጮ ቤት ሄደሽ 50 ኪሎ አስፈጭተሽ የሆነ ነገር ይወላል አይደለ? የሱ ነው ትንሽ እዚህ ጋር የሚጨምረው። እዚህ ጋር ደግሞ ተዘጋጅቶ በስነ ስርዓት የሰራተኛ አልቆለት ምናምን መጥቶ ነው በሽያጭ ነው የሚሸጠው። እዚህ ሁሉ ነገር ተሰርቶ ነው። ስለዚህ እንደዛ ስለሆነ ያው ይሄ ደግሞ 50 ስትወስጂ 50 ኪሎ ነው የምትወስጂው፣ 20 ስትወስጂ 20 ነው የምትወስጂው። ወይስ በቃ እንደዛ ነው የምትወስጂው። የዛ የተወሰነ ከወፍጮ ቤት 5 ብር 10 ብር ይጨምራል። የዛ ሁሉ የሰራተኛ የምን ስላለ እና በጣም ስታንዳርዱን የጠበቀ ጤፍ ነው የምናቀርባቸው። ሰው ግን የተፈጨ ጤፍ ነው የሚፈልገው ወይስ ጥሬ ጤፉን መግዛት ነው የሚፈልገው? ያው ጥሬውን አይቶ ማስፈጨት ይፈልጋል ሰው። ለምሳሌ ወፍጮ ቤት ሄዶ አይቶ ማስፈጨት እንትን ማለት ይፈልጋል። ግን ወፍጮ ቤትም ሄዶ አስፈጨው ያውም ብቻ አሪፍ ነገር ይሁን እንጂ ምንም አይደለም። ለምን እኛ እዚህ ቦታ ላይ አሁን እዚህ ኮንዶሚኒየም ስትከፍቺ ህብረተሰብ ነዋሪ ነው ያለው። አልፎሽ የሚሄድ ምናምን ነገር አይደለም። እዚህ ጋር ራስሽን አስጠብቀሽ ራስሽን የተሻለ ነገር አቅርበሽ የተሻለ ስራ መስራት ነው የምንፈልገው እንጂ ያልሆነ ነገር ሽጠን ዛሬ መጥቶ ነገ እንዲሄድብን አይደለም ሰው የምንፈልገው። ስማችንን አስተዋውቀን ሰውንም ጠቅመን እኛም እንድንጠቀም ነው የምንፈልገው። ያልሆነ ነገር አናቀርብም። እኛ አሪፍ ነገር እናቀርባለን። የተሻለ በጣም ሳይገን በጣም ሳይበዛ ዋጋ በተሻለ መልኩ እንሸጣለን። የተሻለ ስራ እንሰራለን። ሰውን እናፈራለን። መልካም። እሺ ያኛውን እንመልከት። እቺኛዋ የምታያት ፍሮ ዱቄት ነች። ሮብዱ ይባላል። ዶዶላ ነው የሚመረተው። ይሄንን ለሱቆች እናከፋፍላለን በመርካቶ ዋጋ ማለት ነው። አንድ ኩንታል 12000 ብር ነው። ጥራቱን የጠበቀ ፍሮ ዱቄት እስካሁን አሉ ከሚባሉ ዱቄቶች የተሻለ ዱቄት ነው። ብዙ ሰዎች መውሰድ የሚፈልጉት ያልተፈጨውን ጤፍ ነው ወይስ እንደዚህ የተፈጨውን ዱቄቱን ጤፍ ነው የሚፈልጉት? ጥሬ ጤፍም ይጠይቃሉ። እኛ ጥሬ ጤፍም እንይዛለን፣ ያልተፈጨ ማለት ነው። የተፈጨውን እንይዛለን። ግን ከሰዓት አንጻር ነው። ኦልሬዲ አሁን ስራ ውሎ ማታ የሚገባለ የማይመቸው አለ። ከሰኞ እስከ ዓርብ ስራ የሆነ ሰው አለ። ብዙ ጊዜ ከሰኞ እስከ ዓርብ ስራ የሆነ ሰው አለ። ወደ ቤቱ ሲገባ የተፈጨ ይዞ ይገባል። እንደ አማራጭ እኛ ለሰው ድክመት እየቀነስን ነው ማለት ነው። ዞሮ ግን በጥሬው የሚፈልግ ካለ ደግሞ እኛ በጥሬው እናቀርባለን። በሁሉም አይነት ደረጃ ከአንደኛ ደረጃ እስከ የፈለጉት ደረጃ ድረስ እስከ አቦልሴ የሚባል ጤፍ አለ፣ ሰርገኛ የሚባል ከመጨረሻው ድረስ ሁሉንም አይነት ጤፍ ማቅረብ እንችላለን። መልካም። ምናልባት ይሄ የምመለከተው ጤፍ አንደኛ የሚባለው ጤፍ ነው። ይሄ እስካሁን የምታየው እዚህ ጋር ያለው ጤፍ አንደኛ የሚባለው ጤፍ ነው። ብዙ ጊዜ የተፈጨውን የምንይዘው አንደኛ፣ ሁለተኛ እስከ 3 ባሉ ደረጃዎች ነው። ሌላ ብዙ አይነት ደረጃዎች አሉ። ወፍጮ ቤት ስትሄጂ አሁን ብዙ እስከ መቀነስ እስከ 100 ምናምን እስከ 110 እስከ 120 እስከ 115 ምናምን የሚደርሱ ጤፎች አሉ። በጥሬው እነሱን አምጥተን ማቅረብ እንችላለን። በትዕዛዝ ደግሞ አስፈጭተን ዛሬ ካዘዙን በ24 ሰዓት ውስጥ አድርሰን ቤታቸው ድረስ በዴሊቨሪ ማድረስ እንችላለን። ጥሩ ጤፍ የሚባለው ከየት ሀገር የሚመጣው ጤፍ ነው? ጥሩ ጤፍ የሚባለው ከእምቡሬ የሚመጣው ጤፍ ነው። በተለይ ደግሞ ምግብ ነክ ሲሆን በጣም ጥንቃቄ ይፈልጋል እና እናንተ ናቸው የምታዘጋጁት። ጥራቱስ ምን ያህል ነው? ጥራቱ ያው ወፍጮ ቤታችን እኛ ነው ብዬሻለሁ። እሱ እንዳለ ሆኖ የሚዘጋጀውም ደግሞ በጣም ሴፍቲውን በጠበቀ ራሱን የቻለ ሰራተኛ አለ። በሱ ተዘጋጅቶ ጽድት ብሎ ነው የሚቀርብላቸው ለከስተመር። የጤፍ ዋጋ ጨምሯል ወይስ ቀንሷል ማለት ነው? ጤፍ ዋጋ አሁን ላይ ያው እንግዲህ ወደፊት አሁን እየገባ ስለሆነ አሁን ከታህሳስ ጥር አካባቢ ላይ ይገባል አዲስ። እሱ ሲገባ የተወሰነ መሻሻያ ይኖረዋል። አሁን ላይ ባለበት ነው። እስካሁን ባለው ያው የተሻለ ጤፍ እንደነገርኩሽ 17000 ብር ነው የምንሸጠው። እንደኛው ቀጣይ 16000 ብር ነው። 15500 ብር አለ። ከዛ ቀይ ጤፍ እንደነገርኩሽ 14000 ብር ነው እየሸጥን ያለ ነው። ያው እንደሚመጡበት አካባቢ ዋጋቸው ልዩነት አለ። እንደሚመጡበት አካባቢ እንደ ጤፉ አይነት ዋጋቸውም ሲመጣ ይለያያል። ከአምናው ተመሳሳይ ወቅት ጋር ሲነጻጸር ግን ጨምረዋል ማለት እንችላለን ወይስ ቀንሷል? ያው በየዓመቱ ያው የተወሰነ ነገር መጨመር አይቀርም። ይጨምራል። እናም ከታች አምናው ዓመት ሲጨምር ይጨምራል። መልካም። እንደውም ዘንድሮ ይሻላል። ባለበት የተወሰነ ቆይቷል፣ በደንብ ቆይቷል። ሰዎች ብዙ ጊዜ ጤፍ የተፈጨ ሲገዙ ጤፍ ከተለያየ ነገር ጋር ይቀላቀላል ተብሎ ስለሚታሰብ ብዙም አመኔታ የለውም እና እናንተ ጋር እንዴት ነው?
እናም ሩዝ እንደዚህ አይነት ስጋቶች ስላሉ ሩዝ በትዕዛዝ ነው የምናደርገው እኛ። በትዕዛዝ ሰው ሲያዝዝ አሁን ለምሳሌ የሚፈልግ ሰው ካለ በትዕዛዝ ነው። እዚህ አስፈጭተን የምናቀርበው ጤፍ ሩዝም ከምንም ጽድት ያለ የነጻና ንጹህ ጤፍ የምናቀርበው። በትዕዛዝ ከሆነ ሩዝ ተጨምሮ ምናምን በትዕዛዝ ነው የሚመጣው። ምክንያቱም አሁን ላይ ያለው ነገር ከባድ ነገር ስለሆነ ማለት ነው። መልካም። ስለዚህ እነዚህን ጤፎች ለአብነት አየን እንጂ እንደ ደንበኞች ፍላጎት ደግሞ የተለያዩ የጤፍ አይነቶች አሏችሁ ማለት ነው። የተለያዩ ሁሉም አይነት ጤፍ ሰው በሚፈልገው በአቅሙ ማቅረብ እንችላለን። ሁሉ የሚፈልጉትን አይነት ጤፍ በተመጣጣኝ ዋጋ የተሻለ ነገር በየቤታቸው እናቀርባለን። መልካም። ከስንት ኪሎ ጀምሮ አሁን መውሰድ ይችላሉ እናንተ ጋር? ከእኛ ጋር ከ5 ኪሎ ጀምሮ መውሰድ ይችላሉ። ከ5 ኪሎ ጀምሮ ወስደው ሞክረው ቼክ አድርገው መመለስ ይችላል። ስለዚህ ዱቄቱን የማይፈልግ ደግሞ ጥሬውን መግዛት ይችላል ማለት ነው። ይቻላል። የሚገባ እንግዲህ ያሳየውሽ ይህንን ይመስላል። ሌሎች ደግሞ ጥራጥሬ ነገሮችም አሉ። ወደ እሱ አለፍ ብለን ማየት እንችላለን። የተለያዩ ጥራጥሬዎችን እህሎችን አሳይሻለሁ። ጥራጥሬዎችን ሳሳይሽ እነዚህ ገብስ ይባላል። ይሄ እነዚህ ለብዙ ነገር ይሆናል። መውደድ ይሆናል። ለጠላ ያደርጉታል፣ ሰዎች ይጠቀሙታል። የተሻለ ጥራቱን የጠበቀ ገብስ ነው። ኪሎ 140 ብር ነው የሚሸጠው፣ 1 ኪሎ ማለት ነው። ይሄ ደግሞ ቀይ ስንዴ ይባላል። እዛ ጋር በጤፉ ተመልክተን ነበር አይደለ? ይሄ ቀይ ስንዴ ነው። ይሄ ቀይ ስንዴ ይባላል። ይሄ ደግሞ ለዳቦ ይጠቀሙታል። በጣም ቆንጆ ነገር ነው። ለጠላም እንዲህ ቢቀን ምናምን የሚፈልጉት። ይሄው እንደምታዩ ደግሞ ሽምብራ ይታያል እዚህ ጋር። ሽምብራ ደግሞ ያው ሰዎች ለንፍሮ ይጠቀሙታል። በጣም ቆንጆ ሽምብራ ነው። ኪሎ 160 ብር ነው የሚሸጠው ያሉት። ይሄ ደግሞ ተልባ ነው እንደምታዩ። ተልባ ደግሞ ለብዙ ነገር አሪፍ ነው። ሰዎች ጨንጓራቸውን ሲያማቸው ለጨንጓራ ለፍትፍት ይሰራል። ለጤናም ቆንጆ ነው። ኪሎ 450 ይሸጣል። 450 እንደምታየው ቅድም እዛ ጋር እንዳሳየሁሽ ጥቁር ገብስ፣ ይሄ ደግሞ ነጭ ገብስ ይባላል። ይሄም አገልግሎቱ አንድ ነው። ያው ጥቁርና ነጭ የሚለው ነው። ያኛው ጥቁሩ ብዙ ጊዜ ለዳቦ የሚጠቀሙታል። ጥቁሩን ባይዜ ጥቁሩ ለዳቦ፣ ይሄ ዳቦ ቤት የምታዩት ጥቁር ገብስ ዳቦ ከዚህ ነው የሚዘጋጀው። ዱቄቱም አለን እኛ ከዚህ ነው የሚዘጋጀው። እዚህ ጋር የምታያት ደግሞ አጃ ትባላለች። አጃ ደግሞ ያው በተለይ ለእናቶቻችን አጃ ለገንፎ ለአጥሚት ምናምን ጨምሩታል ከወለዱ በኋላ። ይህንን በጣም ይጠቀማሉ ማለት ነው። ቆንጆ የሚባለው አጃ ነው። ቆንጆ የሚባለው አንደኛ የጎንደር አጃ ነው። ጎንደር አንደኛ የሚባለው እሷ አጃ ነው። ኪሎ 250 ይሸጣል። ኪሎ 250። እሺ። ያኛው እዛ ጋር የምትመለከችው ደግሞ ይሄ ተፈትጎ ነው። ይሄ ቆሻሻው ወጥቶለት ማለት ነው። ይሄ ቆሻሻው ወጥቶለት ለዳቦ ጋር ይጨምሩታል፣ አጥሚት ጋር ይጨምሩታል፣ ገንፎ ምናምን ላይ ይጨምሩታል። እሱ ደግሞ 150 ብር ይሸጣል። 150 ብር። ይኸው እንደሚታየው ደግሞ እዚህ ጫፍ ላይ የምታያት ነገር ሰሊጥ ነው። ይሄ ሰሊጥ ደግሞ ለዳቦ ምናምን ይጠቀሙታል። ያው ተፈላጊ ነው ቅባቱ። ኪሎ 300 ብር ነው የሚሸጠው። በኪሎ 1 ኪሎ ማለት ነው። ከሱ ቀጥሎ የምታየው ደግሞ ይሄ ቦሎቄ ይባላል። ፊት ለፊት የምታየው ቦሎቄ ደግሞ ለምን ይሆናል? አንደኛ ለንፍሮ ይሰሩታል። ንፍሮ በጣም ነው የሚጣፍጠው። እንደ ፉል ደግሞ ብስል ብሎ ተሰርቶ እንደ ፉል ይሰራል። ፉል የምጠቀመው አለ አይደል? እንደሱም ይሰራል። በጣም ቆንጆ ነገር ነው። ኪሎ 180 ብር ነው የሚሸጠው። ኪሎ 180። ከዛ በመቀጠል የምታያቸው ደግሞ ይኸው እንደምታየው ጎመን ዘር ነው። ጎመን ዘር ደግሞ ያው እናቶች ከጤፍ ጋር ይሄዳል። እንደውም የተገናኘ ነገር ነው የምነግርሻለሁ። ይሄኛው ደግሞ ያው ለመሰሻ ይጠቀሙታል። እሱም በኪሎ 200 ብር ይሸጣል። እዛ ጫፍ ላይ የሚታየው ደግሞ እሱም ቦሎቄ ይባላል። አባ ጮማ ብለው ይጠሩታል ሰዎች። ጮማ ነው ታዲያ? ሃይ ፕሮቲን ነው። ሃይ ፕሮቲን ነው። በጣም ተፈላጊ ነው ባይዘ። እሱም ያው ለንፍሮም ከሩዝ ጋር ይሰራል። ከሰላጣ ጋር ይሰሩታል። ንፍሮ ይሰራል። በጣም ብዙ ቦታ ላይ ይገባል። ኪሎ 480 ብር የሚሸጠው። ስለዚህ ስጋ ባንበላም በዚህ ማካካስ ይቻላል ማለት ነው። ይሄን ይመስላል። እንግዲህ የተለያዩ የጤፍና የጥራጥሬ ዋጋ ለተመልካቾች እያስቃኘናቸው አብረናቸው ቆይታ አድርገን ነበርና አንተ ጋር በአብዛኛው የሚገኘው የጤፍ ዱቄት ነው። ጥሬ ጤፍ ለሚፈልግ ደንበኞችስ እንዳማራጭ አላችሁ? እንዳማራጭ ጥሬ ጤፍ የሚፈልጉ ደንበኞች የሚፈልጉትን አይነት ጥሬ ጤፍ ማቅረብ እንችላለን በተመጣጣኝ ዋጋ።
በአሪፍ ነገር እናቀርባለን። ጥራት አዝዘው በ24 ሰዓት ውስጥ ይደርስላቸዋል። የሚፈልጉትን አይነት በሚፈልጉት ብዛት በሚፈልጉበት መጠን እዚህ ጋር አስፈላጊ ነገሩን ያዝነው እንጂ እኛ ሰው መጥቶ ቀረብ ብሎ ሲያዋራን ሲያናግረን ወይም ደግሞ በስልክ አዝዞን የሚፈልገውን እህል ማቅረብ እንችላለን። በጥሬውም በዱቄቱም በሁሉም ነገር በቀዩም በነጩም በጥቁሩም በሰርገኛውም በመለስተኛውም የተለያዩ ጤፎችን በጥሬው ማቅረብ እንችላለን፣ እናቀርባለን። ሰዎች በብዛት የሚፈልጉት የትኛውን ጤፍ ነው? ሰዎች በብዛት የሚፈልጉት ያው ነጭ ጤፍ ነው በብዛት የሚፈልገው ነጭ ጤፍ። ግን ያው መለስተኛው ሰው እንደ አቅሙ እንደ ፍላጎቱ ነው። ለምሳሌ መለስ ያለ ጤፍ የሚፈልግ ሰው አለ። ብዙ ጊዜ ግን የተለመደው ነጭ ጤፍ ነውና ከተማ ላይ ብዙ ጊዜ ነጭ ጤፍ ነው ሰው። እኛም ብዙ ጊዜ ፎከስ አድርገን እዚህ የምንይዘው ዱቄት የምንይዘው ብዙ ጊዜ ነጭ ጤፍ ነው። ሌላ መለስ ያለ ምናምን የምናቀርበው መለስተኛ ጤፍ በትዕዛዝ ነው ብዙ ጊዜ የሚሆነው ትዕዛዝ ነው። እዚህ ጋር ግን እኛ አዘጋጅተን የምናቀርበው ነጭ ሻል ያሉ ጤፎችን ነው። እሱን ይመስላል። ወደ ውጭም ኤክስፖርት አደርጋላችሁ አይደል? እንግዲህ በተቻለ መጠን ያው አንደኛ ጤፍ የሚባሉትን እዚህ ሚዲያ ላይም ሲያዩት ሰዎች ያዝዛሉ። በስልክም በቴሌግራም በዋትስአፕ ምናምንም ያዝዙናል። እነሱንም ያው በማሸጊያ እያሸግን ወደ ውጭ እንልካለን። እንግዲህ ከሀገር አልፈን ወደ ውጭ መላክ ተጀምሯል። ከሀገር አልፈው ያው እንግዲህ እኛ ኢትዮጵያዊታችን እንጀራ ያው ኩራታችን ነው። ከዚህ ከኛ አካባቢ አልፎ ደግሞ ወደ ውጭ ኤክስፖርት እያደረግን ነው። ከዚህ የበለጠ ደግሞ ለማሳደግ እንለፋለን። አሁንም እየለፋን ነው። አሁንም እየላክን ነው። በየቦታው ምርታችንን እያስተዋወቅን ነው። የተሻለ ነገር እያስተዋወቅን ነው። ያው በዋትስአፕ ያዝዙናል፣ በቴሌግራም በተለያዩ የሚዲያ መገናኛ ብዙሃኖች ያገኙናል። እኛም በታማኝነት እናደርሳለን ማለት ነው። በመጨረሻ ተመልካቾች አንተ ማግኘት ቢፈልጉ በምን አድራሻ ያገኙ? እኛን ማግኘት ከፈለጉ ባልደራስ ኮንዶሚኒየም እንግሊዝ ኤምባሲ ዝቅ ብሎ ማለት ነው ያሉ ኮንዶሚኒየሞች ላይ ብሎክ 5 ላይ እንገኛለን። ስልክ ቁጥራችንን ከፈለጉ 0910745219 እና 0932688084 ይደውለው። በውጭም ሆነ በአገር ውስጥ ያሉ ዜጎች ማግኘት ይችላሉ እኛን ማለት ነው። ስለሰጠኝ ጊዜ እጅግ አድርጌ አመሰግናለሁ። መልካም ቀን፣ መልካም ገበያ ይሁንልህ። አመሰግናለሁ። እኔም ስለ ጎበኛችሁኝ እጅግ በጣም አመሰግናለሁ። ቴንኪው፣ ክብር ይስጥልን። እናመሰግናለን። ተመልካቾቻችን በዛሬ ፕሮግራማችን የጤፍና የጥራጥሬ ዋጋ አይነታቸውን እንዲሁም ደግሞ ጥራታቸውን ለእናንተ ለውድ ተመልካቾቻችን እያስቃኘናችሁ አብረናችሁ ቆይታ አድርገን ነበረ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስለነበራችሁ እጅግ አድርገን እያመሰገንን ለቻናላችን አዲስ የሆናችሁ ካላችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ የኛ ቤተሰብ ይሁኑ። ፕሮግራሙን እየመራው አብራችሁ ቆይታ ያደረኩት ትንግርት ሙልጌታ ነበርኩኝ። በሌላ ፕሮግራም እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ። ጤና ይስጥልን።